ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ የካቲት 14 2018 ዓ.ም በዛሬው መረጃ ሰዓታችን በኦሮሚያ ክልል በሙሎ ከተማ ሸኔ 2 ባንኮችን መዝረፉን በተመለከተ፣ አትሌት ፈይሳ ሌሊሳና በአለርት ሆስፒታል ፍትህ አጥተው በሞትና በህይወት መካከል ያሉት ተጎጂዎች፣ በኮረም መቀሌና ሌሎችም አጎራባች ከተሞች የታየው ወታደራዊ ፍጥጫን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በኦሮሚያ ክልል ሰላሌ አካባቢ በምትገኘው ሙሎ በተባለች አነስተኛ ከተማ ውስጥ በታጣቂዎች የተፈጸመ የተቀናጀ ጥቃት በአገሪቱ እየተባባሰ የመጣውን የጸጥታ ቀውስና የመንግስት የቁጥጥር አቅም አጠራጣሪ መሆኑን ዳግም አሳይቷል። በትናንትና ዕለት ሸኔ ተብሎ በሚጠራው የኦሮሞ ነጻነት ሰራዊት ታጣቂዎች በከተማዋ በሚገኙ የመንግስትና የግል የፋይናንስ ተቋማት ላይ ከፍተኛ ዘረፋና ውድመት መድረሱ የአካባቢው ምንጮች አረጋግጠዋል። የአይን እማኞች ለሸገር ጆርናል እንደገለጹት ከሆነ ሸኔ ተብሎ በሚጠራው የኦሮሞ ነጻነት ሰራዊት ታጣቂዎች በከተማዋ በሚገኝ የመንግስትና የግል ፋይናንስ ተቋማት ላይ ከፍተኛ ዘረፋና ውድመት መድረሱ የአካባቢው ምንጮች አረጋግጠዋል። የአይን እማኞች ለሸገር ጆርናል እንደገለጹት ከሆነ ታጣቂዎቹ ወደ ከተማዋ የገቡት ሐሙስ ረፋድ ላይ ሲሆን በቀጥታ ኢላማ ያደረጉት የኢትዮጵያ ንግድ ባንክና የኦሮሚያ ህብረት ስራ ባንክ ቅርንጫፎችን ነው። ታጣቂዎቹ በባንኮቹ ውስጥ የሚገኘውን ጥሬ ገንዘብ ከመዝረፋቸውን ባለፈ በንብረቶች ላይ ከፍተኛ ውድመት አድርሰዋል። ይህ ጥቃት በከተማዋ ነዋሪዎች ላይ ከፍተኛ ድንጋጤን የፈጠረ ሲሆን ለ2 ሰዓታት ያህል ከተማዋን ሙሉ በሙሉ በታጣቂዎች ቁጥጥር ስር እንደነበረችም ተረጋግጧል። ከባንክ ዝርፊያው ጎን ለጎን ታጣቂዎቹ በከተማዋ በሚገኝ የሚሊሻ ማሰልጠኛ ካምፕ ላይ ድንገተኛ ጥቃት ሰንዝረዋል። በዚህ ጥቃት ቁጥራቸው በውል ያልታወቀ የሚሊሻ አባላት ላይ የሞትና የመቁሰል አደጋ መድረሱ ተጠቁሟል። ታጣቂዎቹ በአካባቢው ለ2 ሰዓታት ያህል በነጻነት ሲንቀሳቀሱ እንደቆዩና የመንግስት የጸጥታ ኃይሎች መቃረባቸው ሲሰማ ከተማዋን ለቀው መውጣታቸው ታውቋል። ይህ ጥቃት የተፈጸመው ከአዲስ አበባ በቅርብ ርቀት ላይ በምትገኘው ስትራቴጂካዊ ስፍራ መሆኑ የፌዴራልና የክልል መንግስታት በአካባቢው ላይ ያላቸውን የጸጥታ መዋቅር ደካማነት የሚያጋልጥ ነው ተብሏል። ነዋሪዎች እንደሚሉት ከሆነ ታጣቂዎቹ ጥቃቱን ሲፈጽሙ በአካባቢው የተደራጁ የመንግስት የጸጥታ አካላት አለመኖሩ ለጥቃቱ ስኬታማነት ዋና ምክንያት ሆኗል። አሁን ባለው የኢትዮጵያ ፖለቲካ ድባብ በኦሮሚያ ክልል በተለያዩ ዞኖች የሚስተዋለው የሰላም እጦት ወደ ዋና ከተማዋ አዲስ አበባ እየተቃረበ መምጣቱ ለፌዴራል መንግስቱ ትልቅ ፈተና ሆኗል። በተለይም የኢኮኖሚ አውታሮች የሆኑት ባንኮች ኢላማ መደረጋቸው ታጣቂዎቹ ጦርነቱን ለመደገፍ የሚያስፈልጋቸውን የፋይናንስ አቅም ለማጠናከርና የመንግስትን አስተዳደራዊ የበላይነት ለማዳከም እያደረጉት ያለው ስትራቴጂ እንደሆነ የፖለቲካ ተንታኞች ይገልጻሉ። ምንም እንኳን የሟቾችና የቆሰሉ ሰዎች ቁጥር በዝርዝር ባይገለጽም በሰው ህይወት ላይ ጉዳት መድረሱን የሸገር ጆርናል ምንጮች አረጋግጠዋል። በከተማዋ የሚገኙ የንግድ እንቅስቃሴዎችም ተስተጓጉሏል። ህዝቡ በከፍተኛ ፍርሃትና ጭንቀት ውስጥ ይገኛል። የመንግስት መዋቅር በሌለበት ሰዓት የሚፈጸመው መሰል ጥቃቶች ዜጎች በመንግስት ጥበቃ ላይ ያላቸውን እምነት እንዲያጡ እያደረገ ይገኛል። ይህ ክስተት በኦሮሚያ ክልል ውስጥ የሚታይ ግጭት በሰላማዊ ድርድር ካልተፈታ መሰል የከተማ ውጊያዎችና ዘረፋዎች በቀጣይም ሊባባሱ እንደሚችሉ ስጋትን ደቅነዋል። መንግስት እስካሁን በጉዳዩ ላይ የሰጠው ይፋዊ መግለጫ ባይኖርም በአካባቢው የጸጥታ ኃይሎችን የማጠናከር ስራ እየሰራ መሆኑ ተመላክቷል። ባለፈው እሁድ ከቢሾፍቱ ወደ አዲስ አበባ ሲመለስ ባደረሰው አደጋ አትሌት ፈይሳ ሌሊሳ ላይ የቀረበው ከባድ የመኪና አደጋ ክስና ተያያዥነት ያላቸው የፍትህ መጓደል ጥቆማዎች በማህበራዊ ሚዲያና በህዝብ ዘንድ ከፍተኛ መነጋገሪያ ሆነዋል። አትሌቱ ባደረሰው አደጋ በ2 ንጹሃን ዜጎች ላይ ከፍተኛ የአካል ጉዳት ማድረሱ የተገለጸ ሲሆን ከአደጋው በኋላ የታዩት ድርጊቶች ደግሞ በህግ የበላይነት ላይ ጥያቄዎችን እያስነሱ ይገኛሉ። እንደ ሸገር ጆርናል ምንጮች ገለጻ አደጋው የተከሰተው አትሌቱ ከቢሾፍቱ ከተማ ሰርግ ሲመለስ በነበረበት ወቅት ነው። በአደጋው ሳቢያ ጉዳት ከደረሰባቸው ግለሰቦች መካከል አንዷ ወጣት ሴት ስትሆን በአሁኑ ወቅት በአለርት ሆስፒታል በጽኑ ህሙማን ክፍል ውስጥ ትገኛለች። የቤተሰብ አባላትና የአይን እማኞች እንደሚገልጹት ተጎጂዎቹ የደረሰባቸው ጉዳት እጅግ አሳሳቢ ከመሆኑም በላይ የአትሌቱ ግዴለሽነት ሁኔታውን ይበልጥ አባብሶታል። በአደጋው ቦታ የነበሩ የፖሊስ አባላት አትሌቱን በቁጥጥር ስር ለማዋል ጥረት ቢያደርጉም አትሌት ፈይሳ ሌሊሳ ማን እንደሆንኩ አታውቁም በሚል ትዕቢት የታጀበ ንግግር ፖሊሶቹን ለማስፈራራት መሞከሩ ተዘግቧል። ይባስ ብሎም በስፍራው ላይ በነበሩ የህግ አስከባሪ አካላት ላይ ሽጉጥ በማውጣት ዛቻ በመሰንዘር ከአካባቢው ለማምለጥ መቻሉ ተነግሯል።
ከዚህ አስደንጋጭ ድርጊት በኋላ አትሌቱ በአስቸኳይ ወደ አውሮፓ መጓዙ የተረጋገጠ ሲሆን ይህ እርምጃው ደግሞ ከህግ ለማምለጥ የተደረገ ሴራ ነው የሚሉ ወቀሳዎችን አስከትሏል። ጥፋት አጥፍቶ በህግ ፊት ከመቅረብ ይልቅ በአቋራጭ ከሀገር መውጣቱ በኢትዮጵያ ውስጥ ታዋቂነትና ሀብት ከህግ በላይ ያደርጋሉ የሚለውን ትልቅ ማህበራዊ ጥያቄ መልሶ ቀስቅሷል። ጉዳዩ በአደጋ ብቻ አላበቃም። በአሁኑ ወቅት በአዲስ አበባ ፖሊስ ኮሚሽን ውስጥ ከፍተኛ አለመግባባት መፈጠሩም ታውቋል። በአትሌቱ ላይ ክስ መመስረት አለበት በሚሉና ጉዳዩን በዝምታ እንለፈው የሚሉ ወገኖች መካከል ከፍተኛ ጭቅጭቅ መኖሩ ተሰምቷል። በተጨማሪም በአደጋው ወቅት በቦታው የነበሩ ፖሊሶች ምስክርነታቸውን እንዳይሰጡ ከፍተኛ ጫና እየተደረገባቸው እንደሆነ ታውቋል። ፖሊሶቹ እውነቱን ቢናገሩ ስራቸውን ሊያጡ እንደሚችሉ ወይንም ደህንነታቸው አደጋ ላይ እንደሚወድቅ በመስጋት ከምስክርነት እያፈገፈጉ መሆናቸው የፍትህ ስርዓቱ ምን ያህል በባለስልጣናትና በታዋቂ ግለሰቦች ተጽዕኖ ስር እንደወደቀ ማሳያ ተደርጎ እየተወሰደ ነው። ይህ አጋጣሚ በኢትዮጵያ ውስጥ ያለውን የፍትህ እኩልነት ጥያቄ ውስጥ ከቶታል። ጉልበተኛና ሀብታም ከህግ በላይ የሚሆኑባት፣ ድሃው የሚረገጥባት አገር የሚሉ ምሬቶች በስፋት እየተሰሙ ይገኛሉ። የተጎጂ ቤተሰቦች ያለምንም ዘመድና ደጋፊ እውነታቸው ተቀብሮ እንዳይቀር ስጋታቸውን እየገለጹ ይገኛሉ። የአትሌቱ ደጋፊዎች በበኩላቸው ጉዳዩን በዝምታ እየተመለከቱት ሲሆን፣ የሰብአዊ መብት ተሟጋቾች ግን መንግስትና የህግ ተቋማት ጉዳዩን ገለልተኛ በሆነ መንገድ መርምረው አትሌቱን በህግ ፊት እንዲያቀርቡ ግፊት እያደረጉ ነው። ጉዳዩ አሁንም በከፍተኛ ክትትል ላይ የሚገኝ ሲሆን የፖሊስ ኮሚሽኑ ይፋዊ መግለጫ እንዲሰጥበት በህዝቡ እየተጠበቀ ይገኛል። በሰሜናዊ የሀገራችን ክፍል በተለይም በኮረም፣ መቀሌና በሌሎችም አጎራባች ከተሞች የሚታየው ድባብ ከወትሮው የተለየና እጅግ አሳሳቢ ሆኗል። ለዘመናት አብሮ በኖረው ህዝብ መካከል የሚካሄደው ይህ ግጭት ዛሬም በዜጎች የዕለት ተዕለት እንቅስቃሴ ላይ ጥቁር ጥላውን አጥልቷል። በእነዚህ ከተሞች መደበኛ የንግድና የማህበራዊ እንቅስቃሴዎች ከወትሮ በከፋ ሁኔታ ተቀዛቅዘው የሚታዩ ሲሆን አውራ ጎዳናዎችና የገበያ ስፍራዎች ጭር ብለው ይታያሉ። በተለይም በቅርብ ቀናት ውስጥ እየተጠናከረ መጥቷል የተባለው ወታደራዊ አፈሳ በነዋሪዎች ዘንድ ከፍተኛ ድንጋጤን ፈጥሯል። ይህንኑ ተከትሎ ወጣቶችና የቤተሰብ አስተዳዳሪዎች በጎዳና ላይ በነጻነት መንቀሳቀስ አቁመዋል። ይህ ሁኔታ በኢኮኖሚ ላይ የሚያደርሰው ጫና በቀላሉ የሚገመት አይደለም። ለዕለት ጉርስ የሚሰሩ የከተማዋ ነዋሪዎች እንቅስቃሴያቸው በመገደቡ ምክንያት ለከፋ ረሃብና ችግር እየተጋለጡ መሆናቸው ከስፍራው የሚወጡ መረጃዎች ያመለክታሉ። በትግራይና አጎራባች ድንበር አካባቢዎች የሚገኙ ነዋሪዎች የጦርነት ስጋት ዳግም ማንዣበቡን ተከትሎ ቀያቸውን እየለቀቁ ለመውጣት ተገደዋል። በተለይም የሽራሮ ከተማ ነዋሪዎች ከፍተኛ ቁጥር ያለው ህዝብ ከተማዋን ለቆ መውጣቱን የሸገር ጆርናል የመረጃ ምንጮች ይጠቁማሉ። እነዚህ ተፈናቃዮች ለዓመታት ያፈሩትን ንብረትና መኖሪያ ጥለው አረጋውያንና ህጻናትን ይዘው መሰደዳቸው ጦርነቱ በሰብአዊ መብትና በዜጎች ክብር ላይ እያደረሰ ያለውን ውድመት ማሳያ ነው። ይህ በወንድማማቾች መካከል የሚካሄደው ጦርነት ካስከተለው ማህበራዊ ጠባሳዎች መካከል ዋነኛው የቤተሰብ መበታተን ነው። ጦርነቱ አይቀሬ ነው የሚለው ስጋት በህዝቡ ዘንድ መስረጹ በርካታ ወላጆች ያላቸውን በመሸጥ ልጆቻቸውን ከጦርነት ቀጠና ለማውጣት እየታገሉ ይገኛሉ። ወጣቶችን ወደ መሃል አገር ወይንም ወደ አዲስ አበባ አልፎም ቢሆን ወደ ውጭ ሀገር በህገ ወጥም ይሁን በህጋዊ መንገድ እንዲሰደዱ ማድረግ ብቸኛ የመዳኛ አማራጭ ሆኖ ተወስዷል። ይህም ሀገሪቱ ተተኪውን የሰው ኃይል በገፍ እንድታጣና ማህበራዊ መሰረቷ እንዲናጋ እያደረገ ነው። እጅግ ከፍተኛ የሆነ የኢኮኖሚ ግሽበት፣ የስራ አጥነትና ማህበራዊ ቀውስ በነገሰበት በዚህ ወቅት በወንድማማቾች መካከል የሚደረግ ሌላ ጦርነት ከንቱና አውዳሚ መሆኑ ብዙዎች ይስማሙበታል። ተራው ዜጋ ለፖለቲካዊ ትርፍ በሚደረግ ፉክክር ውስጥ በደምና በአጥንቱ ዋጋ እየከፈለ መሆኑን የሚገልጹ አስተያየቶች በስፋት እየተሰሙ ነው። እስከ መቼ ወንድም በወንድሙ ላይ ይነሳል የሚለው ጥያቄ የብዙሃኑ የኢትዮጵያውያን የልብ ትርታ ሆኗል። በአጠቃላይ በሰሜኑ የሀገራችን ክፍል ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። መንግስትም ሆነ ሌሎች የሚመለከታቸው አካላት ከወታደራዊ አማራጮች ይልቅ ለሰላማዊ ውይይት ቅድሚያ እንዲሰጡና የዜጎችን ህይወት ከጥፋት እንዲታደጉ ጥሪዎች እየቀረቡ ነው። የጦርነት ነጋሪት በሚጎሰምበት በእያንዳንዱ ሰከንድ የአንድ ኢትዮጵያዊ ቤተሰብ ተስፋ እየፈረሰ መሆኑ ሊዘነጋ አይገባም። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።